በኡሞሮ መንደር ውስጥ ኢናሜ የሚባል አንድ ሰው ይኖር ነበር። እሱም በቀብር ስነ ስርዓቶች ላይ በሚያደርገው እጅግ እንግዳ ድርጊት ይታወቃል። ሌሎች ሰዎች ምርር ብለው ሲያለቅሱና ሲያዝኑ፣ ኢናሜ ግን ድምፁን ከፍ አድርጎ ይስቃል። ሳቁ የጭንቀት ሳቅ አልነበረም፣ ይልቁንም በጣም አስቂኝ ቀልድ የሰማ ይመስል ነበር። የመንደሩ ነዋሪዎች ይህንን ድርጊት ፈጽሞ ሊረዱት አልቻሉም። እንዴት እንዲህ ባለ አሳዛኝ ልብ በሚሰብር ወቅት ሰው ይስቃል በማለት ይገረሙ ነበር። ትናንሽ ልጆች ሲያዩት ይሸሹት ነበር። አዋቂዎች ከጀርባው በሹክሹክታ ያሙታል። አንዳንዶች ተረግሟል ሲሉ፣ ሌሎች ደግሞ አብዷል ብለው ያምኑ ነበር። ነገር ግን ኢናሜ ለምን እንደሚስቅ ለማንም አስረድቶ አያውቅም፣ ምንም ቃል ሳይናገር ፈገግ ብሎ ከመሄድ በስተቀር። አንድ ቀን ጠዋት የመንደሩ ነዋሪዎች በጣም አሳዛኝ ዜና ሰሙ። በኡሞሮ መንደር እጅግ የተከበሩት ብልህና ደግ የነበሩት ታላቁ አዛውንት ኦቢና ሞቱ። ኦቢና በሁሉም ሰው ዘንድ ተወዳጅ ነበሩ። የተቸገሩ ሰዎችን ከመርዳት ወደ ኋላ አይሉም ነበር። የተራቡ ሰዎችንም ይመግባሉ። የእሳቸው ሞት መላውን መንደር በእንባ አጠለቀለቀው። ሁሉም ሰው እሳቸውን ለማክበር ትልቅ የቀብር ስነ ስርዓት ማዘጋጀት ጀመረ። ነገር ግን በመንደርተኞቹ ልብ ውስጥ አንድ ትልቅ ስጋት ነበር። ኢናሜ ወደ ቀብሩ ይመጣ ይሆን? ከመጣስ እንደ ልማዱ ይስቅ ይሆን? የሚል ነበር። በቀብሩ ቀን የመንደሩ ነዋሪዎች በመንደሩ ውስጥ በትልቅ ድንኳን ስር ተሰበሰቡ። ሁሉም ጥቁር ልብስ ለብሰው ፊታቸው በሐዘን ተሞልቷል። የኦቢና ቤተሰቦች ከፊት ለፊት ተቀምጠው ያለቅሳሉ። ቄሱ ስነ ስርዓቱን ለመጀመር ሲነሱ አካባቢው በከባድ ሐዘን ተውጦ ነበር። ፈገግ የሚል አንድም ሰው አልነበረም። ልክ ቄሱ ጸሎት ሲጀምሩ ኢናሜ ከኋላ በኩል ታየ። እንደተለመደው የተጨማደደ ሸሚዙንና አቧራ የላሰውን ጫማውን አድርጓል። መንደርተኞቹ ቀጥሎ የሚሆነውን ነገር በመፍራት ትንፋሻቸውን ዋጥ አደረጉ። ቄሱ ስለ አዛውንቱ ኦቢና መልካም ሕይወት ማውራት ሲጀምሩ ኢናሜ በድንገት መሳቅ ጀመረ። ሳቁ ትንሽ አልነበረም፣ በኃይል እየሳቀ መንከትከት ጀመረ። ሐዘንተኞቹ በድንጋጤ ደርቀው ቀሩ፣ አይኖቻቸውም በመገረም ፈጠጡ። የኦቢና ልጅ ቺኪ በቁጣ ተነስቶ እንዴት በአባቴ ቀብር ላይ ትስቃለህ? በማለት ጮኸ። መንደርተኞቹም አብረው መቆጣት ጀመሩ። አንዳንዶቹም ኢናሜ እንዲባረር ጠየቁ። ነገር ግን ኢናሜ ሳቁን አላቆመም። እንዲያውም ሆዱን ይዞ ይበልጥ ይስቅ ነበር። ይህ ድርጊት ለሁሉም ግራ የሚያጋባና የሚያበሳጭ ሆነ። ቺኪ በድንገት ወደ ኢናሜ ተጠግቶ እጆቹን ጨበጠና ምን ሆነሃል? እኛ በምናዝንበት ወቅት አንተ ለምን ትስቃለህ? በማለት ጮኸበት። ኢናሜ ከዓይኑ የደስታ እንባውን እየጠረገ ፈገግ አለና አባትህን እየናኩ አይደለም አለው። የምስቀው እናንተ የማታዩትን እኔ ስለማይ ነው። መንደርተኞቹ ተገረሙ። ምን ማለትህ ነው ብሎ ቺኪ ጠየቀው። ኢናሜ ግን ራሱን በመነቅነቅ አትረዱኝም ካለ በኋላ ሁሉንም በዝምታና በግርምት ውስጥ ጥሎ ሌላ ቃል ሳይናገር ትቷቸው ሄደ። ከቀብሩ በኋላ የመንደሩ ነዋሪዎች ስለሆነው ነገር ማውራታቸውን አላቆሙም። ምን ማለቱ ነው ስትል አንዲት ሴት ጠየቀች። ምናልባት እኛ የማናውቀው እሱ የሚያውቀው ነገር ይኖር ይሆናል ሲል ሌላው መለሰ። ቺኪ ግን ነገሩን ዝም ብሎ ሊተወው አልቻለም። ተዋርጃለሁ የሚል ስሜት ተሰማው። አባቴን አዋርዶታል፣ የተናገረውን ትርጉም ለማወቅ ማድረግ ያለብኝን አደርጋለሁ ብሎ ለራሱ ዛተ። ቺኪ ስለ ኢናሜ ታሪክ ሰዎችን እየዞረ ጥያቄዎችን መጠየቅ ጀመረ። ነገር ግን ብዙም ሳይቆይ ሌላ አሳዛኝ ክስተት በመንደሩ ተከሰተ። አማካ የምትባል ወጣት በድንገት ሕይወቷ አለፈ። አማካ በመልካምነቷና በውበቷ የምትታወቅ ነበረች። የመንደሩ ነዋሪዎች በሐዘን ተሰበሩ። እናቷ የልጄ ሞት የተፈጥሮ አይመስለኝም እያለች ትጮህ ነበር። ወሬው በሁሉም ዘንድ ተሰራጨ። በሚቀጥለው ቀን የቀብር ስነ ስርዓቱ ሲከናወን ሁሉም ሰው በድጋሚ ኢናሜ ይመጣ ይሆን? እንደገና ይስቅ ይሆን? እያሉ በጭንቀት ይጠባበቁ ነበር። በቀብሩ ወቅት ኢናሜ እንደገና መጣ። ቄሱ ጸሎት ሲጀምሩ ኢናሜ መሳቅ ጀመረ። ሳቁ በታፈነ ስሜት ውስጥ የሚሰማ እንግዳ ድምፅ ነበር። የአማካ እናት ለምን በልጄ ሞት ትስቃለህ? ብላ እየተናደደች ጠየቀችው። በዚህ ጊዜ ኢናሜ ሳቁን አቆመና በቁም ነገር እንዲህ አላት። በልጅሽ
እየሳኩ አይደለም፣ እውነታው ሊጋለጥ ስለሆነ ነው የምስቀው። ይህንን ብሎ ትቷቸው ሄደ። ቺኪ አሁን እርግጠኛ ሆነ። ኢናሚ አንድ የሚያውቀው ምስጢር አለ፣ አንድ ነገርማ ያውቃል ብሎ አሰበ። በዚያው ምሽት ቺኪ ኢናሚን ፍለጋ ወደ ጎጆ ሄደ። የምን እውነታ ነበር ያልከው? ምንድነው? ንገረኝ ሲል ጠየቀው። ኢናሚም የሞቱት ሰዎች ታሪካቸው እስኪነገር ድረስ አያርፉም አለው። አባትህና አማካ ተመረዘው ነው የሞቱት። እውነቱ ተደብቆ አይቀርም። ቺኪ በድንጋጤ ደነዘዘ። እንዴት ብሎ ጠየቀ። ኢናሚም አዎን፣ ነፍሳቸው ፍትህ ይፈልጋል አለው። የሞቱት አይዋሹም፣ በጥሞና አዳምጥ፣ ያኔ ትደርስበታለህ ብሎ መለሰለት። ቺኪ የተናገረው ነገር እውነት መሆኑን ለማረጋገጥ ማጣራቱን ጀመረ። የአባቱን የቅርብ ጓደኛ ኦኮሮን ሲጠይቅ አባትህ ከመሞቱ በፊት ምግቡ ላይ መራራ ጣዕም እንዳለው እሬታ ያቀርብ ነበር የሚል መረጃ አገኘ። መድኃኒት ጠማሚዋ አዳኩ ደግሞ አባትህ ሆዴን አመመኝ ብሎ ሲመጣ መርዝ እንደሆነ ጠርጥሬ ነበር አለችው። በተጨማሪም አማካ ከመሞቱ በፊት አንድ አደገኛ ምስጢር ደርሼበታለሁ ብላ ለጓደኛዋ እንደነገረቻት ተረዳ። አማካ የሞተችው አባቱን ለመጠበቅ ስትሞክር ሊሆን እንደሚችል ቺኪ ተገነዘበ። አንድ ምሽት ቺኪ ከቤቱ በር ስር ጥያቄ መጠየቅህን አቁም፣ ካልሆነ ትጸጸታለህ የሚል ማስፈራሪያ ደረሰው። ነገር ግን ቺኪ ወደ ኋላ አላፈገፈገም። ወደ ኢናሚ ሄዶ ማስፈራሪያውን አሳየው። ኢናሚም እውነቱ ሊወጣ ስለሆነ ፈርተዋል አለው። ኢናሚ አክሎም አባትህና አማካ የሚጠቁሙት ወደ አንዱ ሰው ነው፣ እሱም አጎት ኤኬኔ ነው አለው። ቺኪ ማመን አቃተው። አጎቴ ኤኬኔ እንዴት እንዲህ ሊያደርግ ይችላል ብሎ ተጠራጠረ። ቺኪ በቤቱ ውስጥ ምግብ የምታበስለውን አዳን ሲጠይቃት እያለቀሰች እውነቱን ተናገረች። አጎት ኤኬኔ ቤተሰቦቼን እገላለሁ ብሎ ስላስፈራራኝ ነው። እሱ ለየት ያለ ምግብ እሰራለሁ እያለ መርዝ ይጨምር ነበር አለች። አማካም ይህን ስታውቅ አጎቱ ዝም ለማሰኘት እንደገደላት ተረጋገጠ። ቺኪ ፍትህ ማግኘት እንዳለበት ቆረጠ። በመጨረሻም ቺኪና ኢናሚ አንድ ዕቅድ አወጡ። አጎቱን ለራት ጋበዙት። ኤኬኔ ምንም እንዳልተፈጠረ ፈገግ ብሎ መጣ። ቺኪ ግን አባቴን እንደገደልከው አውቃለሁ ብሎ ሲያጋፍጠው ኤኬኔ ደንግጦ ቀረ። ኢናሚ ከአዳ የሰማውን ነገር ነገረው። ኤኬኔ ተከቦ መውጫ ሲያጣ ሁሉንም ነገር አመነ። አማካ ስታወራ ስለሰማችኝ መግደል ነበረብኝ ብሎ እውነቱን ተናገረ። በሚቀጥለው ቀን የመንደሩ ሽማግሌዎች ተሰብስበው ኤኬኔ ከመንደሩ እንዲባረር ወሰኑ። ፍትህ ሰፈነ። ኢናሚ በቀብር ላይ የሚስቀው በሰው ሞት ተደስቶ ሳይሆን የክፋት ሥራ ተሸሽጎ እንደማይቀርና እውነቱ ሲጋለጥ የሚሰማውን የድል ስሜት ለማሳየት እንደነበረ ሁሉም ተገነዘቡ። ቺኪም ያለ አንተ አላደርገውም ነበር ሲል ኢናሚን አመሰገነው። ከጥቂት ቀናት በኋላ ኢናሚ ከመንደሩ ተለይቶ ሄደ። ቺኪ ኢናሚን ሊጠይቀው ሲሄድ ጎጆ ባዶ ነበር። ኢናሚ ተግባሩን አጠናቆ ነበር። የመንደሩ ሰዎች አሁን ስለ ኢናሚ ያላቸው አመለካከት ተቀየረ። እንግዳ ሰው ነበር፣ ግን ሁልጊዜም እውነትን ይናገር ነበር በማለት ያስታውሱታል። ቺኪም የአባቱን የአማካን መታሰቢያ ዛፍ ተከለ። በኡሞሮ መንደር ሰላም ሰፈነ። በለቅሶ ላይ የሚስቀው ሰው ታሪክም ለትውልድ ሲተረክ ኖረ። ቺኪ በንፋቱ ውስጥ የኢናሚን ሳቅ የሚሰማ መሰለው። ፈገግ ብሎ አመሰግናለሁ አለ።